35 መጽሐፎችን ጽፏል መሃመድ የሚለው ስም ለኔ ይበዛብኛል ቡርሃን እያልኩ በጠራህ ነው ደስ የሚል መልካሙ ነው ስሙ በጣም አደገኛ አረመኔ ሊሆን ይችላል ሶስተኛው ዓለም ላይ ምን ገኝነን ተብሎ ማውቀው ነገር መጻፍ አልፈልግም ይሄ በጣም የተለየ ሁለት ቀኖቹ ኩል ይሆኑበት ሰው የከሰረ ነው የሚል ሐሳብ ነውና ከኬሚካል ቅመማው ወደ ሐሳብ ቅመማው ላይ ከየትም ይምጣ ከየትም አልተጨነቅም ግን ኢትዮጵያ ስንል ግን የት ነበርክ ራሱ እዚሁ ነው ያለሁት የእስልምና ሃይማኖት ተከታይ ነህ እውነተኛ አምላክ ይሆን አንተ በዚህ ደግሞ ፈላስፋ ምን ራሱ ተገልጠህ ራስህ ሙላኝ በጣም ጥያቄ ይፈጥራል ስህተት ነው ውዝግቦች ይኖራሉ እዚህ ጋር አንድ ዘንዶ ገብቷል ኢትዮጵያ ውስጥ ሚዲያ ማለት ሐሳባዊ ዓለም ነበር የሚመስለኝ አሁንና ስለውስቲ መግባር ብዙዎች ያወቁትን ነገር ነው የሚጽፉት ሃይማኖቶች ጉልበታቸውን ተነጥቀዋል ይሄን ያህል ብለህ አስበው ታውቃለህ አሁን ባጠገብ ሲያልፍ ሙዲያ እስከና እየቀለድክ አለም ታሳለፉ እየተሳለቁ ከሆነ አባጋንተ ስርዓት ያዝ ነገር ባይን ይገባል ይባላል አፍ ላይም ስለሚጣፍጥ ተመልካቾቻችን ሳምንት እንግዲህ ከመሃመድ አሊ ቡርሃን ጋር በክፍል 1 ቆይታችን በጣም ፍሬያማ ቆይታዎችን አድርገናል ዛሬ ደግሞ ጥሩ ቆይታ እናደርጋለን በእርግጠኝነት በደንብ ታተርፉበታላችሁ አብራችሁን ቆዩ ውድድራችንም ጊዜውን ጠብቆ ይቀርባል እሺ ቡርሃን እንግዲህ እስቲ ስለ ሰው ልጅ እናወራ ያው ሰው ነን ሰው እንደመሆናችን ያው ክቡር ነን እንላለን ክቡር ነንም ግን የሰው ልጅ ከተፈጠረ በኋላ ወይም ደግሞ በተፈጥሮ ባህሪው ይወሰናል ወይም ደግሞ ቅርጹን ይይዛል ሁለት ሐሳቦች ናቸው የሰው ልጅ ያስተዳደግ ውጤት ነው እንዲሁም ደግሞ ከተወለደ በኋላ የሚገጥሙት የአካባቢው የቤተሰብ የጓደኛ እንዲህ አይነት ነገሮች ይቀርጹታል የሚሉ ሐሳቦች አሉ አንተ እዚህ ላይ ምንድነው የምትለው የሰው ልጅ ያስተዳደግ ውጤት ነው ወይስ የተፈጥሮ ውጤት ነው በጣም ኮንትሮቨርሺያል ነገር ይነሳል በዘመናዊው ሳይንስ ነፍሩድን ተከትሎ ከነሱ ደግሞ አንቲ የሆኑ ሌሎች ደግሞ ምሁራን የሚያነሱታሉ ግን ሜንስትሪም ውስጥ ያለ አስተሳሰብ ያው ሰው ከጄኔቲክሱም የሚወስደው አለ ከአስተዳደጉም የሚወስደው አለ ይላሉ ግን አስቱሚ እኔ ደግሞ በምፈንደው የሚሰማኝ ስሜት በዋናነት አካባቢ አንድን ሰው በጣም ማተር ያደርጋል አስተዳደጉም ኢንቫይሮንመንቱ አካባቢያችን እና አስተዳደጋችን ስለዚህ ከተፈጥሮ በላይ ተፈጥሮአችን ቴንደንሲ ያለው ዝንባሌ ያለው for the sake of discussion አሁን ባለው እንትን ሰው በአካባቢ ኢንቫይሮንመንት የምትለው ነገር እና የቤተሰቡ ሁኔታም at the same time ያው ቤተሰቡ ጠበብ እናረጋተን ሮሱም አካባቢ ነው ግን ቤተሰባዊ አስተዳደግ ስላለ የወላጅ እና አካባቢው በጣም ተጽዕኖ ይፈጥርበታል በጣም ኮንዲሽን ያደርገዋል በተፈጥሮ ግን ዝንባሌ ያለው እና ዊሊያም ጄምስ እንትን ሰጣ ይፈልከውን ከፈለክ ሊባረግላል ከፈለክ ሲሉ ፈንክሽናሊዝም ይባል አስተሳሰብ አምጥተው ነበር የ20th ሴንቸሪ ልክ መነሻው ላይ ማለት ነው ምክንያቱም ፈንክሽናል ወደ ሆነ ፈንክሽን ወደ ሆነ የሆነ ሶሳይቲ ወደ ሆነ ፍሬም ወደ ሆነ አስተሳሰብ እንዲሄድ ማድረግ ማለት ወደ አማጺም እንዲሄድ ከፈለክ ወደ አማጺነት ወደ አልሚነት እንዲሄድም ከፈለክ ወደ አልሚነት ጄነሬሽን መስራት ማለት መንዳት ወይም መምራት እንችላለን ወይም መስራት እንችላለን እንደ አማርኛ ነው አዎ በቃ ልክ እንደዚህ አይነት ስሜቶችን ስታስብ ማምጣት እንችላለን የሚል እይታ ይዘው ነበር በጣም ስሜት ይሰጠኛል በደንብ አይ አግሪ ስለዚህ ኢንቫይሮንመንት ናቹራል ከሚለው በላይ ኢንቫይሮንመንታል ኢፌክት ሰውን ይወስነዋል የሚል ጠንካራ እምነት አለ ይህንን ሐሳብ ያነሳውት እንግዲህ አንዳንዴ ብዙዎች በተፈጥሮ ያገኙትን ነገር ወይም ያላቸውን ነገር መቀየር ችለዋል በደንብ ሰርተውበት በደንብ ጥረውበት ብዙ አስደናቂ ነገሮችን አድርገዋል ግን ደግሞ ለምሳሌ ቤተሰብ ውስጥም እናያለን ብዙ መልካም ባህሪ ያላቸው ወይም የተሻለ ነገር መስራት የቻሉ ቤተሰቦች ውስጥ በደንብ ተቀርተው ተይዘው ያደጉ ቤተሰቦች ውስጥ የናቶ ጅንጉርጉር የሚለውንም ሐሳብ እዚህ ጋር ማምጣት እንችላለን የተለየ ልጅ አይጠፋም እዛ ጋር አስተዳደጉ ጥሩም ሊሆን ይችላል እዛ ጋር ዙሪያውን ያሉ እህት ወንድሞቹ መልካም ሆነው ነገር ግን ከመሃል ደግሞ ይወጣል ይሄ ነገር የተፈጥሮ ውጤት ነው ወደሚለው አይወስደንም ወይ ቆንጆ ሐሳብ ነው ግን ትልቁ ችግር ምንድነው መሰለህ ቤተሰብ በጣም ተንከባከብ ያለው የሚለው ራሱን ያሳደገ እኮ ነው ልጁን አይደለም እሱ የሚመኘውን ምኞት ጧት በሌሊት ተነስተ አንተ ብለህ ቆንጥጠ ትልከዋለህ እዛ በቃ ሄዶ ቤተክርስቲያን መስጊድ እንዲሄድ ታደርገዋለህ እዛ ከዛ ና 2 ሰዓት
እስከ 3 ሰዓት አጥና ፕላን ታደርግለታለህ። ስሜቱን አይደለም የምትከተለው አንተ የምትመኘውን። ምናልባት እንግዲህ ድሮ ወላጆች ሲያሳድጉ ይሄን ድላስተው ሊሆን ይችላል ወይንም ደግሞ ባንተ አስተሳሰብ እንደዛ ማሳደገው ሊሆን ይችላል ወይንም ደግሞ አንተ ይሄ በቃ ልጅ ማሳደግ ማለት ይሄ ነው ብለህ አምነህ ሊሆን ይችላል። ልጅ ማሳደግም ስትል መጀመሪያ ልጁ ማወቅን ይፈልጋል። አሁን ተፈጥሮ የምትለው sometimes gifted ምናምን እንደዚህ የሚባሉ ይሆኑ ከሊደርሺፕ ወይ ደግሞ ከታለንት ምናምን አንፃር አያይዘን ልናስብ እንችላለን። ከዚያ ውጪ ግን እነዚህ ደግሞ ኤክሰፕሽናል የምትላቸው ልክ የሆኑ ምናምን ግን ከዚያው እንትን ጀነራል አርገስ ተወስደው ግን ኮንዲሽን ነው የሚሆኑት። ልጆች ምን ይፈልጋሉ? አሁን ተፈጥሯቸው ቴንደንሲ ሰጥተውናል። ዝንባሌ ማለት ነው። ያ ዝንባሌ ገና ከልጅነት ነው የሚጀምረው። ባይዘው አርኪቴክት ይሄ ብሬን አርኪቴክቸር ስፔሻሊ እስከ 1 አመት ተኩል እስካለችው ጊዜ ድረስ አንድ ህፃን ተወልዶ ሲያድግ የብሬን አርኪቴክቸሩ መዋቅር ይሰራል ይላሉ። እስከ 7 አመት ከ5 አመት እስከ 7 አመት እድሜ ጊዜ ውስጥ ሳይኮሎጂካል ፊክሴሽን የሚባል ስነ ልቦናዊ ማንነትን ይላበሳል ይባላል። ያ ማለት ሳይኮሎጂካል ፊክሴሽን የሚባለው ኬዝ እድሜ ልኩን የማይለውጠው ባህሪ ማለት ነው። ኤሊስ ከ5 አመት ሲያድግ ነጭናጫ እንዲሆን ከሆነ እድሜ ልኩን የፈለገ ግረፈው ገስጸው ጸበል ርጨው ምናምን 40 ጸልይበት ምንም አይለወጥም። ነጭናጫ ሊቀንስ ይችል ይሆናል። ስለዚህ ልጆች አስተዳደግ ላይ በጣም ክሪቲካል የሆነ ትኩረት ያስፈልጋል የሚለውን ስሜት ትወስደዋለህ። ልጆችም በሚያድጉት አስተዳደግ ውስጥ የሚወስዱት ነገር አለ። እነዚህን ይዘህ ነው የምትሄደው እንጂ ቅድም እንዳነሳው በተፈጥሮ ነው እንጂ አንዳንዴ በጣም ጥሩ እንክብካቤ ማድረገው በጣም እንትን ብለው መጨረሻ ላይ ግን ያለው ብዙ ነው ደግሞ የምናየው እንደዚህ አይታ አሁን እንደ ኢንሲደንቶች በጥሩ ሁኔታ ታደጉ ስንል የሆነ ሰዓት ላይ ጎብጠው ታያለህ። በሆነ ነገር ደግሞ በመጥፎ ሁኔታ ታደገ ስንል ድንገት ተቀይሮ ትመለከተዋለህ። ይሄ ግን ልክ ይሄ ሰው ሲመጣ ኢንቫይሮንመንት ኢምፓክት አለው። ትምህርት ቤት በምን ሁኔታ እንዳደገ ምን ያህል ነው የምናስተውለው? ወላጅስ በሚሰጠው ክትትልና እንክብካቤ ምን ያህል ነው ተጽዕኖ የፈጠረበት ብለህ ስትወስደው ይሄንን ፖይንት ነው እንጂ ማየት ያለብን ኖ ናቹራሊ አንድ ሰው በቃ የራሱ የሆነ ልዩ ተሰጥኦ አለው ወይም ደግሞ ልዩ ግብ አለው ብለህ ማሰብ ትልቅ ስህተት ነው። ትልቅ እውነታ ምን መሰለህ? ጤናማ ሰው ይፈጠራል ከተወለደ ጊዜ ጀምሮ ኢንቫይሮንመንቱ አካባቢው ሙሉ ተጽዕኖ ይፈጥርበታል። ቶያ እርግዝና ውስጥ ያለኮ ሴንስ ማድረግ እኮ ይጀምራል እኮ ቁጣ፣ ንዴት፣ ብስጭት አካባቢ ያለ ሰው ምናምን ብዙ ስሜቶችን እኮ ሪአክቲቭ እኮ ይሆናል እኮ። ይሄ እኮ ይታወቃል እኮ ባዮሎጂካል ትሩዝ ነው። ይሄ ሁሉ ስትመለከት ኢንቫይሮንመንት ነው። ካልሆነ ምን ይሆናል መሰለህ? ከእናት ሆድ ይጀምራል ኢንቫይሮንመንት ነው። ታዲያ ከእናት ሆድ ይጀምራል። ሚስት እርጉዝ ሆና በላይ መጮህ ሳይሆን ኢንቫይሮንመንቱን ድባቡን ራሱ መስራት ይፈልጋል። ይሄ ነገር ደግሞ ከታች ይጀምራል። ወጣት ላይ ስትሆን ያደክበትን መንፈስ ነጸብራቅ ለምቶ መጠንቀቅ ያስፈልጋል። እንግዲህ ሌላው እንግዲህ በተለይ ከዚህ ከሰው ልጅ ባህሪ ጋር ተያይዞ የሰው ልጅ ከሌላው እንስሳ የሚለየው ማሰብ ነው። ያው ብዙዎች የሚያስቀምጡት ብዙዎች የሚሉት ብዙዎች የሚያምኑበት ጉዳይ ነው። አንተ ግን የሰው ልጅ ከእንስሳ የሚለየው ማሰብ አይደለም ትላለህ። እንግዲህ የሰው ልጅ ከእንስሳ የሚለየው ማሰብ ካልሆነ ምንድነው እስቲ? አዎ ሰው በማሰብ አይለይም። በማሰብ ያው እንስሳ ነው። በማሰብ የሚለየው በምግባር ነው። ሞራል የሚባል ኢሹ ነው ሰውን ከእንስሳ የሚለየው። ይሄ መሰመር አለበት። በማሰብ ቢለይ ኑሮ በቀላል ምሳሌ ለመጀመር ነው አሜሪካ፣ እንግሊዝ፣ አውሮፓ ወራሪ አይሆንም ነበር። እንግሊዝ 1920ዎቹ ላይ እኮ ወደ 89% የሚሆነው መሬት ቅኝ ገዝታለች እና ጨፍጭፋለች። ማሰብ መቻል ነው ይሄን አብዮት የሰጠው። ስለዚህ ማሰብ ስለቻሉ ኢንዱስትሪያል ሪቮሉሽንን ሰሩ አይደለም። ማሰብ ስለቻሉ ነው ኢንዱስትሪ አብዮት የተፈጠረው እኮ። ማሰብ ስለቻሉ እኮ ነው ባህር አስሰውን ኮሎምቦስ አሜሪካ የደረሱት እኮ። ማሰስ መስፋት አዩ ዓለምን ማዳረስ ማሰብ ሲጀምሩ። አሁንም ሞደርን ኤጅ ላይ ብትመጣ አንደኛው የዓለም ጦርነት የጨረሱት 10 ሚሊዮን ሰው ተላለቀ። ይሄ የዓለም ጦርነት ገጠር ነው እንዴ ተነሳው? ከተማ እኮ ነው። ከተማም ሲባል ደግሞ አፍሪካ ውስጥ አይደለም ያደጉ ሀገሮች በለጸጉ
አዩ በለጸጉ ባሉ ማሰብ የቻሉት ናቸው አሁን ናቹራሊ ማሰብ ሲቻል ሁለተኛ ዓለም ጦርነት 74 ሚሊዮን ነው የሞተው ከዛስ በኋላ በጣም አደጉ ደግሞ እና አድገው ከዚህ በኋላ ጦርነት አያስፈልገንም ብለው ዩናይትድ ኔሽን የሚባል ነገር መሰረቱ ሂዩማን ራይት ዩኒቨርሳል ምናምን ሂዩማን ራይት የዓለም አቀፍ ሰብአዊ መብት ምናምን የሚባል ነገር መጣ ይሄው የማሰብ ከፍታ እኮ ነው ስላሰቡ ስላሰላሰሉ አይደም ተፋሰስን 74 ሚሊዮን ሰው አለቀ ከዚህ በኋላ ግን ሰው ማለቅ የለበትም ብለው አሰቡና የማሰብ ከፍታው በጣም አድጎ ቀዝቃዛው ጦርነት መጣ ቀዝቃዛው የዓለም ጦርነት ከተነሳ በኋላ ዩናይትድ ኔሽን ስለተመሰረተ ጦርነት አይኖርም ተብሎ ታስቦ 55 ሚሊዮን ሰው አለቀ በጦርነታቸው ዌር ኢትዮጵያ ውስጥም ናቶሎ ማሰብ ጀመረን ስንል ነው ጦርነት ምን ጀምረው መሳደብ ምን ጀምረው አሁን ላይ ኢትዮጵያ ላይ ያሉትን ኢንሲደንቶች ያንዳንዷን ክስተት ተመልከታታ ዩኒቨርሲቲ ተምሮ የወጣው ነው እንጂ እንደ ከ6 ያቋረጠው ወይ ከ7 ያቋረጠው እኮ ረብሻ አነሳሽ ነው ፌስቡክ ላይ እንዲያል አልተነተነም እኮ ትንሽ ተማርኩ የሚለው አካል የሆነ አናሊሲስ ያመጣል እንጂ እናቶቻችን አባቶቻችን ስንል ይሄ እናቶች አባቶች በሚባልም እንትን አስተሳሰብ አይደለም ማስበው አባቶቻችን ያቆዩልን ነገር ምናምን አይደለም የመጣም ችግር አለ ግን ምንድነው አይጣሉም ቢጣሉም ይታረቃሉ በሽምግልናቸው በመናቸው ካልቸራሊ ገጠር ሂድ ናቹራሊ ማሰበው ቲንኪንግ የለም ከተማ ስትመጣ ማሰብ ጀምር ማሰብ ስትጀምር የሆነ ቡድን አመቻቸ የርዕዮት አመጣና ቲንኪንግህ ለቀውስ ዳረገ ይሄን ወደ እንስሳት ዓለም ሙሰደው እንስሶችም ያስባሉ አንበሳ በጣም ያስባል ከሰው በተሻለ በምን ቋንቋ መሰል ማደን የፈለገውን እንስሳ ካየ ፎከስ ያደርጋል አይዘናጋም ቲንክ የሚያደርገው ስለማያዝ ብቻ ነው ሰውስ የሆነ ዓላማ ያስባል አይደለ ግን ላያሳካው ይችላል ማሰቡ የሰው ልጅ ኮምፕሌክስ ነገሮችን ማሰብ ይችላል የእንስሶቹ ፎከስድ ነው አንዲት ነገር ነው ደመነፍሳዊ ነው ግን ቲንኪንግ ነው አሁን በማሰብ ደረጃውም ሲወሰድ የሰው ልጅ ይበልጣል የሰው ልጅ በጣም ውስብስብ ነው የሰው ልጅ በጣም ረቂቅ ነው ይሄ የሚለው እንዳለ ነው እውነት ነው በዚህ ይሄንን ረቂቅና ውስብስብ ነገር ማሰብ ስለቻለ ሲቪላይዜሽንስ ወይም ስልጣኔዎችን ገንብቷል ከሜሶፖታሚያ ከጥንታዊ ስልጣኔ ጀምሮ እስከ አሁኑ ሞደርን ሲቪላይዜሽንስ ድረስ በቲንኪንጉ ማሰብ ስለቻለ ነው የሰራው ግን በማሰብ ትኩረት ስትወስድ ግን እንስሶች ኑሯቸው ዩቲሊቴሪያኒዝም ይባላል ጥቅም ተኮር የራበው እንስሳ ስለማደን ብቻ ነው ትኩረቱ አንድ አንበሳ ወይም አንድ ነብር የሆነች የወለደችን እንስሳ ቢያገኝ አይመራትም ወይም እርጉዝ የሆነችን እንስሳ አይተዋትም የሱ ዓላማና ተፈጥሮ ጥቅሙን ማስከበር ብቻ ነው የሰው ልጅ ስትል እርጉዝ በግ አንተ ለፋሲካ መጥቶልህ በቃ ጣም ስጋ አምሮህ ራሱ ሁለት ወር ጾመሃል ምናምን በቃ ያለች ሷሃትና ልታርድ ፈልገ እርጉዝ መሆኗን አየ እንዴ ታታታል ይሰቃል ራሱ በቃ አየው ሰው በጣም አምሮህ በጣም ርቦህ በጣም ውሃ ጠምቶ ያገር አይሱዚ ሃይላንድ እየወረደ እንደው ይሄንማ መጠጣት ነበር ትል ይሆናል እንጂ አጠጣም ይሰማሃል እንዴ ሌላ የጠማው እንስሳ ቢሆንስ አንዲት ፍየል ጎረቤት ጋር ታጣላይል እንዴ የተሰጣሃል እየበላች ልብ ለስተው ስለታይ እንስሶቹ ትኩረታቸው መሰለ ፍላጎታቸውን ከማሟላት ጋር ይያዛል ሰው ግን በጣም ማሰብ ይችላል ማሰላሰል ይችላል ግን ድርጊቱ ግን ኃላፊነት ይወስዳል ከመከወኑ በፊት good and bad ሞራል የምትለው ማለት right to do or not to do ለማድረግ ልክ ነው ወይንም አይደለም የሚል ሚዛን አለ እንሳት ውስጥ ግን ልክ ነኝ ብቻ ነው ያለው ልክ ነኝ ብቻ ለምን ይሄ አንኮንሺየስ የምትል ይሄ ደመነብሳዊ ሐሳብ ስለሆነ የሚያስቡት ይሄንን አናሎጂ ረገጥ ያደረኩት ለምን መሰለ አሁን ያለውን ናም ሲናሪዮ ቀጥታ ገልብጠውና አምጣው ማደርገው ልክ ነው አይደለም የሚል ሚዛን ነው ሰውን የሚለየው ካልን አሁን ላይ እርስ በርስ መጣላትና መሰዳደብ እንስሶች ላይ ቅድም ነግሬያለሁ አንኮንሽ ደመነብሳዊ ስለሆነ እኔም ብቻ ነው ማማክለው ላድን ወጣው አይደለም ኢፌክቲቭሊ ነው ማድን
ምንም አይነት ርህራሄ የለም እኔ ግን እጠቀማለሁ ስለዚህ ሰልፊሽ የምትለው ነገር ራስ ወዳድነት የምትለው ነገር አለ አየው የሰው ልጅ በማሰብ አይደለም በማሰብ ነው ይላል ዘመናዊ ሳይንስ መሰረቱ ማቴሪያሊስቲክ ስለሆነና የካፒታሊስቲክ ሶሳይቲ ስለሚፈልገው ወርልድ ፖለቲክስን ስለሚፈልገው ሎጂኩ በደንብ ስለሚያስኬድ አየው ማቴሪያል ሰውን ሴኩላር ካረከው በሴኩላር ወርልድ ሴኩላር በመትለው ቁስ አካላዊ በመትለው ጉዳይ ስትሄድ ሞር ሱፐር ሆነ ለመቆየት survival of the fittest የሚለውን የዳርዊን ቶት ወደ ፖለቲክሱ ለማምጣት የግዴታ የሚበላ ሰው መኖር አለበት አንተ ትልቅ ሆነ እንድትቆይ ስለዚህ የግዴታ የሚጠፉ ህዝቦች ወይም ጎራዎች መኖር አለባቸው አንተ ጠንካራ እንድትቀጥል እነዚህ ሲናሪዮች ይታያሉ አሁንኛ ላይ ስለዚህ ያየው ሰው በማሰብ ነው የሚበልጠው ሲባል ማሰብ ስለቻልኩ ነው እኮ እገሌን የሸወድኩት ማለት ልክ ሊሆን ነው ማለት ነው ግን እሱ አይደለም ጨዋታ ሞራል ምግባር የሚባለው ስለ ምግባር ፊሎሶፊ በጥልቀት መነጋገር ይቻላል ዝም ብሎ አይ ምግባር ምናምን ነገር ሞራል ኢዝ ናቹራል ቱ ማን መታወቅ ያለበት ነገር ሞራል የሰው ልጅ ተፈጥሮ እንዲህ በሂደት ያመጣው አይደል በቃ ሲፈጠር ጀምሮ ጉድ ኤንድ ባድ የሚለው ነገር ኢኔት ያውቀዋል ያለ ባህል የተፈጠረ ህዝብ የለም ባህል ካለ ደግሞ የሞራል ባህል ማለት የሞራል እኮ መስተዋት እያንዳንዱ ባህል ጥሩና መጥፎ የሚለው ሚዛን ስላለው በትክክል ምናልባት ከዚህ ጋርም የሚያያዝ ይመስለኛል እንግዲህ ዓለማችን እየሰለጠነች ነው በተለይ ከጊዜ ወደ ጊዜ በጣም እየመጠቀሽ ወዲህ ደግሞ አሁን ለምሳሌ 20ኛው ክፍለ ዘመንንም ብናነሳ ብዙ አስደናቂ ነገሮች የሰው ልጅ በጣም ከፍ ወዳለ ደረጃ ደርሷል በዚህ በኩል ደግሞ ብዙ መጥፎ ነገሮች ብዙ እልቂቶችም የተከሰሱት ደግሞ በዚህ ክፍለ ዘመን ነው በ20ኛው ክፍለ ዘመን ይሄ ወደ ምን ይወስደናል ስልጣኔ ወይም ዘመናዊነት የተሻለ ነገርን ከማምጣት ባለፈ የተሻለ ጥፋትንም ደግሞ ይዞ ይመጣል ወደሚል ሐሳብ ነው ወይ የሚወስደው ትልቅ ፓራዶክስ ነው ምንም ስልጣኔ አሁን ችግሩ መሰለ ስልጣኔ ብቻ ተብሎ አሁን ጋም ስለሚያያዝ ነው የሰው ልጅ ባሰበ ቁጥር ወደ ጥፋት እየሄደ ነው ቀጥታ ነው የሚያያዘው ትክክለኛ ጥያቄ ነው ትልቁ ችግሩ ስልጣኔ የሚለውን ትርጉም ሲያነሱ አሁን ስልጣኔ ብቻ ብለው ስለሚያነሱት ጀነራል ስልጣኔ ማለት ያስተሳሰብ ለእድና ነው የሚመስለንና የዚህ የመላቅ የሰው ልጅን ወደ ትልቅ ደረጃ የማድረስ ሐሳብ እንደሆነ ነው የምናስበው ይሄ አስተሳሰብ ነው አእምሮአችን ላይ ያለው ስለዚህ ወደ ጥፋት መሄድ አይደለም እየጠፋን መሆኑን ማለት እየጠፋንም ስንል ደግሞ ይሄ መንፈሳዊ እንዳናደርገው በቃ የሞተ አሁን ኢትዮጵያ ለምሳሌ በዚህ ሰዓት ስለ ኢኮኖሚው የሆነ ፖለቲካል ኢኮኖሚ ስለመፍጠር እያንዳንዱ ሚዲያ መጨነቅ ሲገባው ገሌ ጎሳ በድሎኛል ብሎ ማሰብ እኮ ማለት የመጥፋት መጨረሻው ነው ይሄን ስታይ ሲቪላይዜሽን የምትለው ነገር ሞራል የለውም የሞደርኒቲ ሁለተኛ ስልጣኔው ማቴሪያል ሲቪላይዜሽን ነው ለምሳሌ አንድ ፓራዶክስ ላንሳለ ኢኮኖሚክስ ላይ ውሃና ወርቅ የሚለው ፊልም ላይ ይሄንን ለማሳየት ነው የሞከርነው ማለት ነው የኢኮኖሚክስ ፓራዶክስ እኮ ነው አገር ካደገች አሁን ብዙ ጊዜ ኢትዮጵያ ኢኮኖሚ አድጓል በደንብ ነው ያደገው የአንድ ሀገር ኢኮኖሚ ካደገ ህዝብ መራብ አለበት ዋን ፓራዶክስ ኢኮኖሚክስ ነው የምትለው አገር ታደገ እንዴት ምክንያቱም ይላል ኢኮኖሚ ግሮዝ ምናምን ብሎ ሲመጣልህ የሚያሳይህ በህንጻዎች ብዛት በመንገዶች ብዛት በግንባታዎች በመሰረተ ልማት ዋይ ኢምፖርት ልታረግ ነው ብረታ ብረትና ሲሚንቶ ስለዚህ ታዳጊ ሀገር ይኸውልህ ኢምፖርት ያደረገ ህንጻ ይቆልላል የትኛው ህንጻ ነው ከ3ኛና ከ4ኛ ፎቅ በላይ ዝም ብሎ ጥርሱን ከፍቶ አይደል የሚውለው ዝም ብለህ ስትወስደው ግን ህንጻዎች መብዛት የመሰረተ ልማት ምናምን የሚለው አሳሰብ የአርት የብራንድ የፋሽን የሞዴል የሚባለውን ቶት ሳይንስ ስለምናደርገው አንድ ሀገር መጀመሪያ መንገዶች አሁን መሰረታዊ የሚባለው ነገር አያስፈልግም አይደለም ግን ባላንስ ኦፍ ቲንኪንግ የቲንኪንግ ባላንስ ስለሚያስፈልገን ነው የማሰብ እንጂ ትክክል ነው መንገድ በጣም ጠቃሚ ነው ምናምን ግን at the same time ህዝብን ደግሞ እንደ ሀገር ሚራብ የሚጠማ እንዳይኖር ብለህ ስታስበው ማቴሪያሉ ነው ሰርቭ የሚያደርገው ወይም ኢኮኖሚውን የሆኑ ሀገራትን ኢኮኖሚ
ሰርቭ የሚያደርግ ስለዚህ this is not civilization የመጀመሪያው ጉዳይ ሁለተኛ ይሄ civilization ሞደርን የሚባለው ነገር እኔ እዚህ ጋር ያገር ውስጥ ሞባይል ይዤ ለምሳሌ አንተ ደግሞ የሚገርም ምናምን አይኖት ምናምን የሚባል ነገር አለው መሰለኝ የሆነ ስም እንግዲህ አምጥተህ የሆነ የሚገርም እዚህ ጋር ስልክ ይዛል ስልክ ቁጥር እንለዋወጥ ብትለኝ ስልክህን ጻፈው ማለት ደውልልኝ ነው ማለት ሀገር ውስጥ በያዝኩት እዚህ ጋር አንተ ብራንድ አንተም ወጣ አድርገህ እዚህ ምናምን ብለህ እዚህ ጋር ትመታልኛለህ ማለት ትመታ በቃ ይዘዋል ሴቭ አደርገዋለሁ ምናምን ብዬ ነው እጥፍ ብዬ ሴቭ ማድረገው አልኮራም እሸማቀቃለሁ አንተ ትኮራለህ አንተ ምንድነው ዘመናዊ ነህ አንተ ምንድነው መሰለህ ስልጣኔ የገባህ ነህ በቃ ትልቅ ነገር ነው በምትነዳው መኪና ብራንድ ነህ በምትጠጣው ብራንድ ወይ በመተለብሰው በቃ ምናምን ሱፍ አንተ ሰልጥነሃል ይህ ሞደርኒዝም ምን ማለት ነው ስትል ሀገርህን መሸሽ አንተነትን መጥላት ዌስተርን የሚባለውን ወርልድ ዩሮፒያንስን አክሰፕት ማድረግ መሰልጠን this is paradox 1951 ነው የመጀመሪያው ቃሉ የተቀመጠውና ሞደርኒዝም በሁለት ቋንቋ ሲተረጎም መጀመሪያ ላይ ለራሽናሊቲ ነበር ሞደርን የሚለው ለራሽናሊቲ ማለት በምክንያት የሚያምን ሶሳይቲ መፍጠር ሴኩላር የሚባል ሐሳብ ውስጥ ነው እንጂ ሪዝነብል ማይንድ ዝም ብሎ በዶግማ በትውፊት አለ አይደለ አርግ አታርግ ሳይሆን በማመዛዘን በምክንያትና በእውቀት ላይ የተመሰረተ ሶሳይቲ ወይም ኔሽን እንዲፈጠር ነበር ትልቅ አብዮቶች የተነሱት መጀመሪያ በቃ 100 years ago ከዚያስ በኋላ ስትል 50s ጀምሮ በተለይ አፍሪካንስ የአፍሪካ ህዝቦች ነፃ መውጣት ጀመሩ ከኮሎኒያሊዝም ነፃ መውጣት ሲጀምሩ the European economists have a problem ምን አይነት ችግር ገጠማቸው እስከዛሬ ቅኝ ገዝተናቸዋል አዩ በባርነትም ይዘናቸዋል አንደኛ ኢንዱስትሪያችን እንዲቀጥል ካስፈለገ ሪሶርስ ያስፈልገናል for our industries ሁለተኛ እነዚህ ህዝቦችን ከተውናቸው በራሳቸው ዲቨሎፕ ማድረጋቸው አይቀር if they develop አዩ ሁሌ ሳይክል ኦፍ ሲቪላይዜሽን የሚሉትና ለሰርግላቭ የሚባሉ ምሁራን ማለት ነው ሁሌ ስልጣኔ ተሽከርካሪነቱ ደግሞ ምን መሰለ አንተ ዛሬ ስልጣኔ ከነበረ ባሪያ ነው ስልጣኔ ቀጣይ የሚይዘው ሮማውያን የግሪኮች ባሪያ ነበሩ ከግሪክ በኋላ ሮማና ሲቪላይዝድ የሆነችው አሜሪካ የእንግሊዞች ባሪያ ነበረች ቅኝ ገዝታታለች አሜሪካን አይደለም እንግሊዝ እሺ እንግሊዝን ጥላ ነው አየው አሜሪካ አሁን ሲቪላይዝድ የሆነችው ገዢና ተገዢ ነው ስልጣን የሚቀያየረው እንደዚህ ሳይክል ኦፍ ሲቪላይዜሽን ላይ ናቹራል ፖለቲካል ሶሺዮሎጂ ላይ ይታወቃል ስለዚህ አሁን በዚህ ላይ አፍሪካውያን ባሪያ ናቸው አይደል ተጨቁነዋል ኮሎናይዝድ ሆነዋል ስለዚህ አንዳች ጭንቅላት በሐሳብ አየው ቅድም በማሰብ የሆነ ፖለቲክስ መጫወት ካልቻልን there will be a consequence ያ consequence ደግሞ የአውሮፓ ፌለሪቲ እና የአፍሪካ ራይዝ ነው therefore let us redefine the concept of modernism ሞደርን የሚባለው ቃል ሪዲፋይን አድርገው ስለዚህ ሞደርን ማለት ለአፍሪካዊ ቅኝ የገዛውን ሀገር ኮቴ መከተል የሚባለውን አስተሳሰብ ሴንስ እንዲያደርገው ማድረግ ማለት ነው እንዴት ተደርገው ኮልድ ዋር ላይ የሀገር ስኮላርሺፕ ተሰጠ ካያቸው ራሻ ተምሮ የመጣው እዚህ ሲያስተምርህና ዩኒቨርሲቲ እንደውም በጥሩ ተሞክሮ አንተም ሸርት አደረገኛል ህንድ የተማረው ስኮላርሺፕ ያገኘው ስለ ህንድ አውርቶ አይጠግብም ታይላንድ የተማረው ስለ ታይላንድ ነው የሚያወራው ሚሽን አድርገው አይደል የሚያመጣቸው ዩኒቨርሲቲ ቻይናዎች ኢንዱስትሪ አብዮትን 11ኛው 12ኛው ክፍለ ዘመን ሰርተዋል በቻይናዎች ቶት ሌላ ጃፓኖች ይኸው ባህልን የሚያቀፍ ሳይንስ ሰርተዋል የጃፓን አንትሮፖሎጂስቶች እና የአሜሪካን አንትሮፖሎጂስቶች በቀላል ምሳሌ የሚያሳዩ የጃፓን አንትሮፖሎጂስቶች ስለ ዝንጀሮ ጥናት ሲያጠኑ የዝንጀሮ ቤተሰቦች ብለው ነው የሚጽፉት የአሜሪካን አንትሮፖሎጂስቶች የዝንጀሮ ግለሰብ ብለው ነው የሚነሱት ኢንዲቪጁዋሊዝም ቲንኪንግ ስላለ እዚህ ቤተሰብ ካልቸርን ያማከለ ሳይንስ ትምህርት አካዳሚያ ሰርተዋል መልቲ ፖላር የምትለው አሁንስ ዩኒ ፖላር ማለት ትልቁ የዘመናዊ ፍልስፍና አባት ሬኒ ዴካርት ብቻ ሌላ ፈላስፋ የለም ነው ይሄን ስትመለከተው ዩኒ ፖላር ሲሆን ምን መሰለ ቀጣዩ የሚሆነው ቴክኖክራት የሚባል ይሄ ዩኒ ፖላር ከአንድ አቅጣጫ ብቻ ማለት ልክነት ትክክልነት ከአንድ አቅጣጫ ብቻ
ለምሳሌ ከ9/11 በኋላ ዓለምን ተመልከታል ሶቨርኒቲ እኮ አሁን ኢትዮጵያ ማለት 9/11 ላይ ለምሳሌ ያውቁታል እኮ ብዙ ሀገሮች እንደሚፈራርሱና እንደሚወድቁ እኮ ምክንያቱም 92 ግሎባላይዜሽን ስትል ሲጀመር ፍሪ ትሬድ ስለሆነ አንድ ገዘፍ ያለ ፋብሪካ እኮ ከአንድ ሀገር በላይ እኮ አቅም አለው አንድን ሀገር እኮ አንድ ግለሰብ መግዛት እኮ ይችላል እንደምን ቢል ጌት መጥቶ ኢትዮጵያን ብሸጥለት ብዙ ሀገር አለው እኮ ኢኮኖሚ አሁን ባለው ስርዓት ምን ማለት ነው ከ100 ሚሊዮን ህዝብ በላይ አንድ ግለሰብ አንድን ሀገር 1 አመት 2 አመት 3 አመት 4 አመት በጅቶ ማኖር ይችላል ማለት what kind of society ምን አይነት የማህበረሰብ መዋቅር ውስጥ ምን አይነት ሞራልስ ነው ብለህ ስትል there is a ችግር አለ ማለት ስለዚህ ይሄ ሲቪላይዜሽን በጣም ኪኦቲክ ነው ግን የራሱ የሆኑ ደግሞ ጠንካራ ነገሮች ስላሉት ስትሮንግ ጉዳዮች ስላሉት ምን ይጠበቃል ተብሎ ቢታሰብ ሪሰርቸርስ ስለ ሀገር የሚመራመሩ የኮሌጅ ደቀ መዛሙርት ወይም የኮሌጅ ቀሳውስትና ሸኪዎች በጣም ያስፈልጉናል እሱን ገና አላፈራንም ማፍራት ላይ በትክክል ያው ወደኛም እየመጣህ ነውና የኛንስ የኢትዮጵያውያንን ስነልቦና እንዴት ነው የምታየው እንዴት ነው የምትገልጸው በተለይ ከዚህ ከኩራት ጋር ተያይዞ ብዙ ጊዜ ማናችሁ ወይም ምን ተሰራ ሲባል ሁሉ ጊዜ ወደ ኋላ ነው የምንዞረው ኋላ የአባቶቻችን ብለን ነው የምናወራው ስንኮራም እንዲነን ይሄን ሰርተናል እኛ ኮልዮሽ ነን ብዙ ጊዜ እንዲ ነው የምንለውና ይሄ ኩራት ያው ኩራት አይጣላም በርግጥ በመጠኑም ሲሆን ነገር ግን ደግሞ አሁን ላይ ምን ያክል እንቅፋት እየሆነ ነው ምክንያቱም አባቶቻችን የሰሩትን እኛ ሰርተናል ወደሚለው ወይም ደግሞ ይበቃናል ወደሚለው እውነታውን ግን እናውቀዋለን አሁን ላይ ያለንበትን ደረጃ ከሌሎች ጋር ስናነጻጽር ከዘመኑ ጋር ስናነጻጽርና ኩራት የሚለው መንፈስ በራሱ ከዚህ ጋር አያይዘ ኢትዮጵያን ስለልቦና እንዴት ነው የምታየው ትናንቱ የበለጠው ትውልድ እንደመሆን የሚያሳፍር ነገር የለም በመጀመሪያ በትክክል እና በትናንት ተበልጣል ማለት ለነገ የምታወርሰው ነገር የለም ማለት ነው ቶታሊ ይሄ በራሱ አያኮራም በቃ በትንሹ ትናንት በልጦ ደግሞ ወደ በለጠ ነገር ነው ሁሌ የምተኛው ወደ ነገ ማሰብ ሲገባና ከትናንት መብለጥ ሲገባ ትላንትም ሲባል ደግሞ ብዙ መቶ አመቶች ብዙ እንዴ አንተ ዲኮ በመጀመሪያ ደረጃ ኢትዮጵያዊ ነኝ እና ኢትዮጵያዊ ሲሆን ደግሞ ብዙ ኢትዮጵያዊ ነኝ በሚለው ቋንቋም አይደለም ይሄ አሁን የግል ስሜት ሊሆን ይችላል የግል ሐሳብ የግል አስተሳሰብ ሊሆን ይችላል መስለኝ ሁላችንም የየግል ሐሳብ ኖሮን ብንፋጭ ነው የሚሻለው እኔ ማቃት ኢትዮጵያ በአክሱም ዘመን 4 የዓለም ሀያላን መንግስታት በነበሩ ጊዜ በኢንተርናሽናል ትሬድ አየው እነ ፐርሺያ እነ ባዛንታይን እነ ሮማ ምናምን ጋራ በኢንተርናሽናል ትሬድ ልክ ዛሬ ሀያላኑ እነ ቻይና እነ ህንድ እና አሜሪካ ምናምን በግዙፍ መርከብ በአትላንቲክ ላይ ምናምን እንደሚያደርጉት ንግድ ያን አክሱማውያን ተብለው ግዙፍ የኢኮኖሚ የንግድ ማለት ምንድነው ንግድ ስራ ስለሆነ አየው ስራ ነው የሚያድግ ማለት ነው ዛሬ ሰርተው ነገም በስራ በአንተ ብቃት ልክ የሚለካ ማለት ማቀው ኢትዮጵያዊነትን ስፒሪት መመዘው ልክ እንደዚህ አይነት ነገር ካለ ከዛ ኢንተርናሽናል ሜንታሊቲ ዛሬ ማደግ ስለምችልበት ነገር ብቻ በማሰብ ውስጥ ነው ላሊበላንም ስትወስደው ስራ የሚሆን ይኸው ኢንተርናሽናሊ ሰከንድ ጀሩሳሌም ብለህ ማሰብ ናሽናል አይደንቲቲ ለማድረግ ማለት ነው ዓለም አቀፍ ስለዚህ የዓለም ህዝብ ወደ ሀገር ቤት መጥቶ ዳግማዊት ኢየሩሳሌም በሚል እየጎበኘ አንድም የኢኮኖሚ ኢንካም ፈጥሮ አንድም ኢትዮጵያነትን በዓለም አስታውቀው እንደዚህ አይነት መሪ ነው በራሱ ኮንሰፕት ነው ከኮንሰፕቱ እሪማቀው ኢትዮጵያዊነት ይውላ ሐረር ውስጥ ስኮላርሺፕ ይሰጡ ነበር የሚሰጠው ስኮላርሺፕ የሃይማኖት ትምህርት ከተለያየ አፍሪካ ሀገር ነው ማቀው ኢትዮጵያዊነት ይሄም ስራ ነው ዕውቀት ነው ኮንሰፕቶች ናቸው እነዚህ ከኮንሰፕት ጋር ሲያያዝ ለመነጋገርም ለመወያየትምና መዘህ ለመጠቀም ይረዳል
ይሄ ነው ኢትዮጵያዊነት ልኩራ ካልኩ እንደነዚህ አይነት ነገሮችን እየመዘዝክ ልትኮራ ትችላለህ በትውፊትም ጉዳይ ከወሰድከው ብዙ ነገሮች ማለት ለምሳሌ አሁን ስለ ገዳ ስርዓት ስታስብ ከዛሬ 4000 ምናምን ዓመት በፊት አንዳንድ ቴሲሶች ላይ ስታይ ልክ አብርሃሚክ ሪሊጂን እንትን አህዳዊ እምነት በመትለው የመጡ ጎሳዎች አሉ ከዛ ላይ ጀምረ በማሰብ ዩኒቨርሳሊ ሊታወቅ በሚችልበት መንገድ ሳስብ ያኮራኝ ይችላል በጣም ኢንፍሉዌንሻል ሆኖ የሆነ ከፍ ያሉ ነገሮችን ሳጠና ኢትዮጵያዊነት በዚህ ያስደስተኛል ነብዩ መሐመድ ኢትዮጵያን ከመቶ በላይ ኢትዮጵያዊ ሐዋሪ አለ ተብሎ የተነገረው ኢትዮጵያዊነት ያኮራኛል ከዚያ ውጪ ግን ኢትዮጵያውያን ያለን ስነ ልቦና ኢትዮጵያውያን የምንኮራበት ምንድነው ካልክ በእውነቱ የተሸነፈ ሶሳይቲ መንፈስ ውስጥ ገብተናል የተሸነፈ ሶሳይቲ ሜንታሊቲ ማለት ምን መሰለ ያንተ ያልሆነ አንተ አባትህን አማክረዋል ማለት ስትወለድ እናቴ ገሌ እንድትሆን ብለህ የተወያየው ነገር አለ እንዴ የለም እኮ አባትህ እንዲሆን እኮ አልተመካከልንም ሆኖ ነው በቃ ያገኘው ኦሬዲ ያንተ ሚና ምንም የለም ያንተ አባት እንዲሆን ያንተ አስተዋጽኦ ያንተ ስራ ያንተ ኮንሰፕት የለም ተወልደህ ነው አንተ ለምታወራው ቋንቋ ያንተ አሻራ የለም አንተ ለምትኖርበት ጎሳም በለው ብሄር ያንተ አሻራ እኮ የለም አጋጣሚ ሆኖ በቃ ተወለድ ካደክ ሆንክ አንተ ሰርተህ እኮ አላመጣሁም ያን ባህል ወይ ያን ካልቸር እሺ ለምሳሌ አማራ ነኝ የአማራ ባህል ያኮራኛል ግን ያኮራኛል ስል ግን የሌላው ምን ማለት ነው አንደኛ የባህል ትርጉም አልገባንም አየው የባህል ትርጉም ከገባ ባህል ማለት የአንድ ማህበረሰብ ነጸብራቅ ነው አንድ ማህበረሰብ ራሱን የሚገልጽበት እሴት ነው ካልክ ሌላ ማህበረሰብ እኔ በመኮራበት ልክ ይኮራል therefore እንጂ ልዩ ነኝ የምትልበት አይደል ልዩ ትልቁ ችግር አይደለም ልዩ ነኝ ሊያስፈልኝ የሚችል ነገር የለም ካልቸር ከጥንት ጀምሮ ያለ የሰው ልጅ ተፈጥሮ ነው ካልቸር ባህል በየትኛው ሚዛን የአንድ ማህበረሰብ መገለጫ ሲሆን ኮምፒት አይደረግም ሁሉም ባህል ይኸው በቀላል ምሳሌ ሁሉም ቋንቋ መግባቢያ አይደለ ሁሉም ቋንቋ እኩል ነው የሚባለው ምሉእ ነው የሚባለው ሁሉም ቋንቋ አንድ የፈለከውን ቋንቋ ወሰድ በአለም ላይ ለዛ ማህበረሰብ ሙሉ በሙሉነት እኮ ያብራራለታል ስለዚህ እንግሊዝኛ ብለህ እኮ አትወስድም ከእንግሊዝኛ እኮ አማርኛ ይበልጣል ለምሳሌ አሁን በእንግሊዝኛ እኮ ግጥም አጽፈን እኮ እንካ ኪል በል ለምሳሌ አሁን ይኸው ገደለ ይገላል አገዳደል ስትገደል በመግደል ብለህ አሁን እንዴት ቃላቱን ራሱ እያከረባበትክ እንዴት አድርገህ በጣም ቆንጆ ኮረዳ እንደምታደርገው እንግሊዝኛ ኪል ይገላል ምናምን የሚለው ኪል ኬሎ ሽንኬሎ ምንኬሎ አታረገውም እኮ ሂውል ኪል ሂውል አይመጣል ሌላ ይጨምር ሊትሬቸር ቢዩቲ ያለው እኮ ግን አማርኛን ከእንግሊዝኛ ጋር አወዳደር ሊስቅብኝ ይችላል እኮ ሶሳይቲው ይሄንን ሰው በሙሉነት አማርኛን ይገልጻል ይሄም ይገልጻል ግን እንግሊዝኛ ነው አሁን በአለም ላይ ገን የወጣው ምን ማለት ነው ስራህ ነው አዩ because they work thank you because they work on it ስለሰሩበት አሳደጉት ኩራቴ ነው ምናምን ቢሉ ኑሮ 40% ከፈረንሳይኛ ምናምን 20% ከስፓኒሽ ምናምን ተዳቅሎ የተገኘ ቋንቋ እንጂ እንግሊዝኛ የሚባል ኔቸር የለም ከጀርመን 5ኛው ክፍለ ዘመን ላይ ተበጣጥሶ ነው ተከምሮ ከዛ አይደንቲቲ ተፈጠረ እንጂ there is እንትን እንኳን የለም እኛ ጋራ ስራበት አንተ ለምነትህ እኮ ወይ ሰርተህ እንደነላል በላ አሁን ቅድም እንዳልነው አሻራ አስቀምጥና ዛሬ ከ800 ዓመት በፊት የነበረው ላሊበላ ዛሬ ከ70 በላይ ምናምን የጎበኘው ያው እየከፈለን ነው እሱ ከ800 ዓመት በፊት እየከፈለን ዛሬ ግን እንኳን ተከፋይ ሊያደርገን የሚችል አይደለም የምንኮራበት ነገር ራሱ ምንም አሻራ የሌለን ነው ስለዚህ ኢትዮጵያውያን ሳይኮሎጂካሊ ምንኮራባቸው ነገሮች በጣም ልክ እንዲሆኑ ስራ ያስፈልጋል ምንኮራባቸው ነገሮች ዛሬ ላይ ዳቦ የሚሆኑ መሆን አለባቸው ዝም ብለን ብንተርት ልክ አይሆንም ወደ ታሪክ ለምን ይመለሳል ሰው ያው ከሌለው መደበቂያ ይፈልግ ምሽግ ይፈልግ እኮ መሸሸጊያም ሆኗል እኮ ታሪክ መሸሸጊያ ሆኗል ታሪክ እምነትና ጎሳ አንድ የሚያመሳስላቸው ነገር ምርጥ ምሽጎች ናቸው ለምሳሌ አቅም ሳጣ በራሴ ዲቤት አድርጌ በራሴ በአስተሳሰቤ በፍልስፍናዬ በእውቀቴ ማሳመን ሲያቅተኝ
ሙስሊም ስለሆንኩ እኮ ነው እንዲህ ያለ ብለህ ከጎን ብዙ ሺህ ሙስሊም ተከታይ ያለኝ አየው ጓደኞቼ ምን አይመጣሉ ከዛ የሆነ ነገር ማሳመን ሲያቀትህ ክርስቲያን ስለሆንኩ እኮ ነው ብትል ወይም እኮ ስለሆንኩኝ እኮ ነው ለጎሳ ምትጠራ በቃ ጋሻ ጃግሬ ይመጣልሃል አይ ቃሏን የተናገርከው እኮ ውጫዊ ማድረግ ማለት ውጫዊ ማድረግ ስለዚህ ምሽጎች ናቸው ታሪክም ስትወስድ እኛ እኮ እንዲህ ያለን ታሪክ ነን አንተ ሳትወቀፍ አሁን ለሰው ልጅ ትልቁ ሀብት ምንድነው መሸነፍን መጀመሪያ ማመን የዘር ካርድ ላይ በጣም ብዙ ሐሳብ ጽፈናል በዚህ ጉዳይ ማለት ነው መሸነፍን በጣም ማመን አለበት ዘር ያዕቆብ ፍልስፍናዎቹ ማለት ረኒ ዴካርት ጋራ አቻ ባቻ አሉ የዘር ያዕቆብ ፍልስፍና 400 ዓመት በፊት የኖረ ሰው ነው ከ400 ዓመት በፊት የኖረው ዘር ያዕቆብ መብለጥ አይደለም እኩል መሆን አይደለም እሱን ማወቅ አልቻለም የሱን ድል ብንጠቀም ኑሮ ያኔ ፈረንሳይ እኮ ገና እኮ ሞናርኪያል ስቴት ናት እኮ ገና እኮ አብዮት እኮ አልመጣም እኮ ኢትዮጵያ በምን ያህል አስደናቂ ለውጥ ለምን መሰለ ሐሳብ ደግሞ ካልተጀመረ ስልጣኔ አይመጣም ይኸው አብዮት የሐሳብ ውጤት እንጂ የባህል ውጤት አይደለም ባህል አብዮት አይወልድም አብዮት ራሱ የሐሳብ ቃል ስለሆነ አይዲዮሎጂ ይፈልጋል ሀገር አይዲዮሎጂ ትፈልጋለች አሁን ትልቁ ፕሮብሌም ምን ማለት ኢትዮጵያ ሀገር ናት ሀገር ሐሳብ ነው አይዲዮሎጂ ነው ሀገር ባህል አይደለም አይዲዮሎጂ ነው ማለት ኮንሰፕት ነው ምክንያቱም ስራ እንዲሆን ባህል አይሰራም ይኖራል እንጂ እምነት አይሰራም ይኖራል እንጂ አንተ እምነትህን ትኖርዋለህ እንጂ አትሰራው በትክክል ስለዚህ ምንህ ነው እሴትህ ነው የህይወትህ የሞራል ቫልዩ መገለጫ ነው ሀገር ግን ስራህ ናት ማለት ምን መሰለህ ኢትዮጵያ እዚህ እንድትደርስ ብለህ የምታልመው ራዕይ ይኖርሃል እዛ ራዕይ ውስጥ ልጆችህ እንዲሆኑ የምትጠብቀው ነገር አለ የሀገርህ ዜጎች እንዲሆኑ የምትፈልገው ነገር አለ አንተ ራስህ በሌሎቹ ዘንድ ስትጠራም እንዲሰማህ የምትፈልገው ማንነት አለ የሚመዘን የሚለካ ስለዚህ የኮንሰፕት ጉዳይ ነው የአርጊውመንት የዲቤት የእውቀት ጉዳይ እንጂ እገሌና ገሌ ብለህ ግን ምንድነው ስላለህ እንግዲህ አሁንም የምንኮራባቸው እውነትም የሚያኮሩ ናቸው በርግጥም ብዙ ነገሮች ተሰርቷል ያ እንግዲህ ቅድምም ለመጥቀስ ሞከራል እንደ ላሊበላ ያሉ በፊት እንግዲህ ዓለም ሁሉ የሚያቀው ወደ ላይ ህንጻ መስራት እንጂ ወደ ታች ይሄንን ነገር ያስተማረ ብዙ ልዩ ልዩ ነገሮችን ለዓለም ያበረከተ ሰዎች አልፈውበታል ከየትም አይደለም እዚሁ ነው ኢትዮጵያውያን ናቸው እነዛ አሁንም ያሉት ደግሞ በጎጥ ተከልለው በጎሳ ገመድ ውስጥ ታጥረው ያሉትም ኢትዮጵያውያን ናቸው እነዛ ቀደም የነበሩ ናቸው እነዚህ አሁን ያለንን እኛ ደግሞ በመሃል ላይ ምን ተፈጥሮ ነው ብለህ ታስባለህ ይሄን ያህል ልዩነት የመጣው ያን ያህል ለዓለም ያስተማረ ሰውና አሁን ደግሞ እዚህ ጋር በጠባብ ነገር ላይ የታጠረ ሰው ምንድነው ልዩነት ያመጣቸው ነገሮች መሃል ላይ ምን ተፈጥሮ ነው በጣም ጥሩ ጥያቄ ነው በሁለት መልኩ ማሰብ ይቻላል ግን በዋናነት ስብስብ ለማድረግ ዋናው እንሰራ በተለይ ባለፉት 2 ዓመታት 20 ዓመታት ብቻ ተመለስቶት በኢትዮጵያ በጣም በርካታ የትምህርት ዕድሎች ተፈጥረዋል አንደኛ ሁለት ግሎባላይዜሽን በመትለው ሲስተም ውስጥ የግሎባል የፖለቲክሱም ዳይናሚክስ በጣም ፈጣን መሆኑ ምን ስሜት ፈጥሯል መሰለ እንደ ሀገር ብቻ ማሰብ አትችልም ነገሮች ሚዲያስ አሁን ሚዲያ ግሎባሊ ያለው ነገር ለምሳሌ many types ኢሞሽናል የሚባለው አስተሳሰብ ኢሞሽን ቤዝድ የሆኑ ካልቸሮች ተፈጥረዋል ምን ፖፑላር ካልቸር የሚባለው ፖፑላር ካልቸር ማለት ማስ ካልቸር የሶሳይቲው ሳይሆን ለምሳሌ የኳስ ካልቸር አለ አይደለም ስለዚህ የእውቀት የሐሳብ የአይዲያ የፓትሪዮቲዝም ኮንሰፕት አይደለም የሚኖረው ኳስ አፍቃሪው በጣም ብዙ ነው ለምሳሌ በትንሹ በዚህ 2 ዓመታት እንደ ኢንሲደንት ለምን ፍጥን ብሏል ለምሳሌ ኢትዮጵያ በቃ አሁን ላይ ያለው ኪኦስ እንደዚህ ነበር እንዴ ድሮስ አልነበረም እንዴ ምናምን ብለን በጣም ለማወሳሰብ ነው የምንሞክረው ግን ፋክቱ ምንድነው ካልን እነዚህ 2 ዓመታት ብቻ በ10 15 ዓመትም ራሱ በጣም በቂ ነገር ነው የኢትዮጵያን ኬዝ አጥበን ለመረዳት ከፈለግን ማለት ነው ፖፑላር ካልቸር የምትለው ነገር ከአርት ጋር ይያያዛል ከኢንተርቴይንመንት ጋር ይያያዛል ፊልሞች አሉ በጣም ሙዚቃዎች አሉ በጣም እንትኖች ይሄ ስማርትፎን አለ አሁን ተራ ነው ይመስላል ግን ምንድነው መሰል
ፎከስ የምትለው ነገር አሁን በሲምፕል ኬዝ አሁን ፌስቡክ ኢንሲደንት ነው ሰደውማ ድንገት እንዲህ ተጠቀምኩ ከፍተህ አስቀምጠው ተኝተህ ስትነሳ መጀመሪያ የምታየው እኮ ፌስቡክ ነው ዝም ብለህ ኮመንሊ የሚታወቅ ነገር አለ የሆነ ነገር እየሰራህ ኮንሰንትሬት አድርገህ በመሃል ላይ ኮሜንት ብለህ ትኩረት ፎከስ አድርጉ ከሐሳብ ጋር የተገናኙ ከእውቀት ጋር የተገናኙ ሀገር የሚሰጥ ለምሳሌ ፓትሪዮቲዝም ሐሳብ ይሰለችናል ባይዘው አረ አድማጩም ኢቭን ስለሚሰለች አሁን ለምሳሌ ራሱ ያወራሁት ነገር እኔ መንገድ እያሳደዱ እንዳይደበድቡ ሁሉ ፈራለሁ ሰዎችን እኮ ማለት ሐሳብ የሚፈራ የሚጨንቀው ሙዚቃዎች አረ ይምጡልን አረ ኮሜዲ ይምጣልን አሁን ላይ የምትወስደው ገበያ አንድ ክሊፕ ዩቲዩብ ላይ ሲለቀቅ ያለውን ቪወር እና አንድ አይዲያ ሲለቀቅ የሚኖረውን ነገር ስታየው ኮምፔር ስታረግ ይለያል ምን ማለት ነው ኢሞሽናል ሶሳይቲ አሁን ኢሞሽናል ጄነሬሽን ፖፑላር ካልቸር በመጥለው በጣም ወሳኝ የሆነ የአውሮፓ ጨዋታ ካለ ወጣት እንዴት አይነት ስሜት ታውቀዋል ፖፑላር ካልቸር የምትለው ነው እዛ ጋር እኮ ና በብሔር በጎሳ እንከፋፈላለን የአርሴናል አድናቂዎች አትከፋፈሉም ቆዩ አንድ አርጓል እሱ ግን ምን ነበር በተለ ፓትሪዮቲዝም ነበር አሁን የሆነ ናሽናል የሚባል ኮንሰፕት በዛ መጠን ለምን ቀደም ያሉትን ታሪኮች ስታይ በዚህ መጠን በቃ ከወይም በቃ ከዚህ በላይ ብለህ ልታስበው የምትችለው ስለ ሰፊ ህዝብነት ነበር የሚያስቡት አሁን ግን የየግል ስሜት ማረፊያ አለ አሁን የየግል ዕውቀት አይደለም የየግል ስሜት ማረፊያ አንተ ሞባይልን ስትከፍት ስማርትፎን ስቲቭ ጆብስ 2005 ጀምሮ ያመጣ ባጭር ጊዜ ግሎባሊ ከፍተህ አንተ የራስን ነው የምታየው የሚመስጥህ የግል የሆነ ስሜት አለ ስለዚህ የግል የሆነ ሀገር አለ አሁን እኔም የግል የሆነ ሀገር አለ ሌላውም አለው ስለዚህ ፖፑላር ካልቸር የምትለው ነገር መሰለ ከኢሞሽን ጋር ነው የሚያያዘው ከእውቀት ጋር አይደለም ኢንተርቴይንመንቶች በጣም ብዙ ናቸው የኮግኒቲቭ ወይም ራሽናል ለምን እንደ ዓለም አቀፍም የተሰሩ ስራዎች ናቸው አይደል እንደ ዓለም አቀፍም ግሎባሊ የተሰሩ ስራዎች አሉ ግን ግሎባል ደግሞ ይሄ እንደ ዓለም አቀፍ ሲሰሩ በሁለት መልኩ ነው ነጥለን ማየት ያለብን አንደኛ ግሎባላይዜሽን የሚባለው አሳሰብ የዓለም ግሎባል የኢኮኖሚ ማለት በኢኮኖሚ መፎካከር ጉዳይ 92 ላይ ሲመጣ ከዚህ ከሶቪየት ህብረት መውደቅ በኋላ ታዳጊ ሀገሮች አጣብቂኝ ውስጥ ነው የገቡት ስለዚህ ሚዲያዎቻቸውን ክፍት ማድረግ ምን መጣ መሰለ ግሎባል ካልቸር ግሎባል ሲቲዝንሺፕ ሲመጣ ኢትዮጵያ የሚባል ይጠፋና እንደ ዓለም ነው የምትሆነው ስለዚህ አንተ ዛሬ እዚህ ኢትዮጵያ ውስጥ የሚገርም ብራንድ ጂንስ ያደረከው ታይላንድ ጫፍ ተለብሷል ዓለም ላይ ተመሳሳይ ባህል ምን መሰለ ኮንሱመር የሆነ ማቴሪያል ቤዝድ የሆነ በዚህ በቁስ ተኮር የሆነ የላይፍ ሲናሪዮን መፍጠር ኢሞሽን ላይ ከዛ ኢሞሽናል ነው ሶሳይቲ በምንድነው የሚዝናናው ስትል በፊት እኮ ተራራው ተንደሰት ነበርኩ የሆነ ለምለም ቦታ ፈልገህ ጸጥ ያለ ቦታ ያስደስተኛል ትል ነበርኩ አሁን የድሮቹ ልቦለዶች ታለባው ነዛነዛል ታያለ አሁን ልቦለድ ጻፍ ብዬ እንደው ወጣ ያለ ደስ የሚል ጫካ ውስጥ ገብቼ ብልኮ ይስቅብኛል አንባቢ በጣም ድብን ያለ ጭፈራ ቤት ገብቼ ምናምን ክለብ ውስጥ ምናምን የሚል ነገር ካልሆነ በስተቀር ጄነሬሽኑ አየው ኢሞሽናል የሆነ አስተሳሰቦች ሲበዙ ኮግኒቲቭ መቁጠር ነው ሚዲያዎቻችንን እኮ ምን ያህል ሙዚክና ምን ያህል ብለህ መመዘን ነው ሁለት ሀገራት ሲፈርሱ ብዙ ጊዜ ማለት ነው በጣም ብዙ ሚዲያ ይገዛል የናሱ የሚታወቅ ነው ሀገር መቁጠር ይችላል ኢትዮጵያ ውስጥ በዚህ 3 አመት ይየው ለመቁጠር የሚያታክት ብዙ ሚዲያ ታያለ which means በጣም ብዙ አይነት አማራጭ ፍለጋ ኢሞሽን ፍለጋ ነው እንጂ ፓትሪዮቲዝም ዕውቀት ነው ማንነት ነው አስተሳሰብ ነው እዚህ ያመጥቼ በሐሳብ ነው መሞግትህ ለምን ዕውቀት ስለሆነ ኤክስፐርቲዝ ለመሆን ካልሆነ ግን ምን መሰለ ሙዚቃ ነው የሚያስደስተኝ እኔ ለምን እንትላለሁ ስለዚህ በጣም መጨፈር መዝናናትና ስጋዬ ስለሆነ ለአመጽ ቅርብ ነኝ ይሁን አመጽ ሁሉ አብዮት ይመስለኛል አመጽ አብዮት ነው የሚመስለው ስለዚህ ይሄ በጣም በአንድ ጊዜ ኪኦስ መፍጠር ቫዮለንስ መፍጠር አለመግባባት አለመረጋጋት በጣም ነው የምታየው ከዚያ ውጪ በየሚዲያው ምናምን ነገር በጣም በነጻነትና በድፍረት ያለ ኃላፊነት እናወራለን ይሄንንም ስታይ ኢትዮጵያ እንደ ሀገር
በጣም ባጭር ጊዜ ኢሞሽናል የሆነ ክብራችን የምንለብሰው ልብስ የምንቀባው ቅባት የምንቆል ምን ይሆናል መሰለህ የሌጦ ጭንቅላት ክምር ነው የሚሆነው። ስለዚህ እነዚህ ነገሮች የወለዷቸው ነገሮች ናቸው እንግዲህ አሁን እኛን እየገለጹን ያሉት ወይም ደግሞ አሁን ያለንበት ቦታ ላይ እንድንቀመጥ ያደረጉት። እንግዲህ ከዚህ እንወጣለን ብለን ተስፋ እናደርጋለን። መሐመድ አሊ ቡርሃን በጣም ፍሬያማ በጣም ቁም ነገር የሚያስጨብጥ ቆይታ ነው ያደረግነው። እንግዲህ ከዚህ በኋላም በደንብ የተሻሉ ነገሮችን ሰርተህ ረብ ያለው ወይም የሚጠቅም ለሰዎች የሚተርፍ ነገር ይዘህ እንደምትመጣ ተስፋ አደርጋለሁ። አምናለሁ። ከልብ አመሰግናለሁ ለነበረን ቆይታ። ተመልካቾቻችን ፈታኝ ሳጥናችን የዕለተ እሁድ ምሽት ድምቀታችን እንደቀጠለ ነው። ከእንግዳችን መሐመድ አሊ ቡርሃን ጋር በክፍል 2 ቆይታችን እንግዲህ ፍሬያማ በጣም አሪፍ ቆይታ አደረግን። አሁን ደግሞ እንግዲህ ውድድራችን የሚያዝናናው የሚያጫውተው ይቀጥላል። እንግዲህ በፈታኝ ሳጥናችን እስካሁን 16 ቡድኖች ተወዳድረው ከ16ቱ 8 አለፉ። 8ቱ ደግሞ እርስ በርሳቸው እንግዲህ እየተጫወቱ ሁለቱ አልፈዋል ወደ 4 ውስጥ። ዛሬ ደግሞ 4 ውስጥ የሚገባውን ሶስተኛውን ቡድን የሚለይ ውድድር አለን። ይህም ውድድር እንግዲህ በጣም አዝናኝ ነው፣ ፈታኝ ነው። ማን ነው ከ4 ውስጥ የሚገባው? የመጀመሪያው ቡድን ዳንኤል ባይሳና ፍሬዎት ሽፈራው። እስቲ በሞራል ተቀበሉ። እንኳን ደህና መጣችሁ። ሰላም ናችሁ? እንዴት ናችሁ? ሰላም ነው። አረፍ በሉ እስቲ። ለሁለተኛ ጊዜ አይደል በፈታኝ ሳጥን ትክክል። እንዴት ነበር ቆይታ? አሪፍ ነበር። የመጀመሪያው ላይ አስተውሳለሁ ዳንኤል እና ዘሪሁን ነበራችሁ። ታዲያ ምንድነው? ዘሪሁን ለስራ ወደ ክፍለ ሀገር ስለሄደ በዛ ምክንያት ፈታኝ ሳጥንን ጥሎ ለማን ጥሎ? እንጀራ ነው። ስለዚህ እሷን ተክቷል ማለት። ስለዚህ ከዚህ በኋላ እሷ ነች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው ወይ? ተማሪ ሰራተኛ? ተማሪም ሰራተኛ። የሚገርም ነው። ምንና ምን? አካውንቲንግ ተማሪ የሁለተኛ ዓመት፣ ስራ ደግሞ የቤተሰብ። እናመሰግናለን ስለመጣችሁ። ያው ተፎካካሪዎች አሏችሁ? አሉ። ያው ብዙ ዋጋ ከፍሏል እዚህ ለመድረስ እሱ እንደቀላል እንዳታዩ። ዋው አይደል? ትክክል ንገረልኝ። ስለዚህ ራዩን አስቀጥይለት። አይ በሚገባ ነው የመጣው። በሚገባ። እሺ። ሁለተኛው ቡድን ተመልካቾቻችን ቤዛዊት ግሩምና ዳዊት አለማየሁ። እንኳን ደህና መጣችሁ። ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ ዛሬ ያው እኔ ቀድሜያችሁ ገባሁ አይደል? በባለፈው ውድድር ላይ ያው ይሄንን መድረክ እንግዲህ በደንብ ድራማ ስትሰሩበት አይደል? ሁለታችሁም እንኳን ደህና መጣችሁ። እስቲ ለራሳችሁ ያው እንግዲህ እንደተለመደው በፈታኝ ሳጥናችን የምንጀምረው በስዕል ውድድራችን ነው። ሁለት ዙሮችን የመጀመሪያውን አንዳንድ ሰው በየተራ ከዛ ደግሞ ሁለታችሁም በጋራ ትወዳደራላችሁ። ከዛ ሌሎችም ደግሞ ጨዋታዎች አሉ። እንግዲህ ከ8 ወደ 4 ውስጥ ለማለፍ በሚደረገው ውድድር እንደምታውቁት አዳዲስ ጨዋታዎችም ተጨምረዋል። እነዛን ደግሞ እንዴት ነው እስቲ እናየዋለን። ማን ቀድሞ ይሞክር? ቀድሞን የመጡት እነሱ ናቸው። አይ አይደለም። በምን ማለት ወደዚህ ምድር ነው ወደዚህ ምድር? ያው እነሱ ይሰሩት ጥሩ ነው፣ ችግር የለውም። እሺ እናንተ እድል ሰጥቷችሁ። እሺ ስንት ቁጥር ትመርጣላችሁ? ቤዛዊትና ዳዊት። ባለፈው 2 መርጠን ተሸውደናል። በቃ 10 እሺ ተነሳ ሸፍነሽ 45 ሰከንድ አላችሁ። እንግዲህ የመጀመሪያው ሙከራ ጀምሪ። ቦርጭማ ከአንዳንድ ግን አልመልሰውም ብዬ ነበር። ይመስላል እንዴት? ኧረ አይመስልም። አዎ 3 እግር ስላለው ይመስላል። እኔ እንደው ስራ ጀበና ልበል እያልኩኝ ነበር። ክብ ስታረገው 500 ብር በመጀመሪያው ሙከራ። እሺ ወደ እናንተ ዳንኤልና ፍሬዎት ስንት ቁጥር? 7 7። እሺ ማን
ታይዝ እስቲ ልሳል ቀረቤላት ጀምሪ ጀምሪ አይ ችግር የለም ተጨማሪ ገላጭ ነገሮችን መሳል ይቻላል ይቻላል ትንሽ ደቂቃው እየሄደ ነው እሺ 18 ገብቷል አንድ መኪና ሳይለት 8 ተጨማሪ ገላጭ ነገሮችን 4 ቴሌቪዥን 2 1 ስክሪን አልተመለሰ አለቀኩ ምን ይመስላችኋል ግን እኔ መጀመሪያ ማለት ነው እንዳትነግሪያቸው እሺ ክብ እቺ ሳጥኗን ስስላት እዛ ሁለት ሰዎች ሳይ ሬሳ ነበር ይመስል ማለት ነው በለ አንተ ልቀርብ ነበር እና ትንሽ ነው የቀረበ ምኑን ነው የቀረበው ነጠላ ነው ጥያቄው ሬሳ ነጠላ ጋር ቀረበ በስማን እንዴት ነው የሚሳለው አይመስልም አይደል በቃ ስለምትለብሰው ምኑ ነው ታውሰው ወንድ ውስታዲያ ይለያል አይጥሩ ነው አረ በደንብ ነው የለበሰችው ሐሳብ አላት የመልበስ ይኸው ሐሳቧን ነው ወደዚህ አያ እኮ ደርሶበት ነበር ትንሽ ነው የቀረበው በአይዲያ ደረጃ ነው ሬሳና ነጠላ ይገናኝ እሱ ደግሞ ተጠግቶ ነበር አይደል ነጠላ ጫማ ብታረግ ይሻላል ይሻላል አይደል ለሙከራ ተመልካቾቻችን እንግዲህ ሁለቱም ቡድኖች አንዳንድ ሞከሩ በስዕል ውድድራችን እነ ዳዊትና ቤዛዊት 500 ብር አላቸው ፍሬውትና ዳንኤል ደግሞ እንግዲህ እስቲ በሁለተኛው ይቆየም ብለዋል እስቲ አብራችሁን ቆዩ በሁለተኛው ደግሞ በጋራ የሚስሉበት ይቀረናል አሁን ደግሞ ተመልካቾቻችን ሁለቱም ቡድኖች በጋራ ነው የሚስሉት እኩል ሰዓት ይሰጣቸዋል ቀድሞ የጨረሰ ወይም ደግሞ ቀድሞ የመለሰ አሸናፊ ነው ሁለታችሁም አንድ አይነት ስዕል ተመሳሳይ ስዕል ነው የምትስሉት እኩል ሰዓት ነው የሚሰጣችሁ የምትመስጡትም ቁጥር አንድ አይነት ነው የጋራ ቁጥራችሁን መረጡ ስንት አንድ በቃ አንድ ቁጥር አንድ ተስማምታችኋል አንድ ቁጥር አንድ እሺ ስለዚህ ያልሳላችሁ ልጆች ወደዚህ ኑና እንደ ነገር አንድ ቁጥር ሻፍናችሁ ግልጽ ነው በመድኃኒዓለም ጀምሩ ደቂቃው እየሄደ ነው እየሞከራችሁ በስዕል ብቻ እየሳላችሁ ስዕሉን ደቂቃው እየሄደ ነው ቀጥል ጉንዳን አራንተካለም በስማ ይሄ ነገር ግን እንዴት ይላል ይጣራ አባተ ጓሪ ጥሩ ነበር ጥሩ ስሎት ነበር አይደል እዚህ ጋር እቺን ያትግኝ ግልጽ አይደል የሱ ነው ታይራን የሱ እግሮቹን ራሱ ትንሽ ናቸው እስቲ በእና ግን ያ ትልልቆና ታዲያ ታሊሙ ዛሬ ነው ያወቅኩት ራሱን አግኝቷል እስቲ ጉንዳን አግኝታናታ 1000 ብር 1000 ብር ስለራሱ በሁለቱም ሙከራዎች እንግዲህ 1000 ብር አግኝታችኋል ይሄኛውስ ምን ይመስላል ይሄ ጉንዳን ነው ይመስላል አረ ምን አይ ቢያሳንሰው ቅርጹ ምኑ የጉንዳን ጉንዳን እንደዚህ ነው እንዴ ጨጓሬ ራሱ እንዳለች ከራለ እሺ እንዴት ነው ቀጣይ ጨዋታዎችም አሉ ባለ 1000 ባለ 500 ብር አለ ስለዚህ ብለን ነው ጀመርም እኛ እኮ ከስዕሉ እንደማይሆን ነው ግን እድሉን ሰተናቸው እዚህ ጋር እኮ ምን ብቻ ተዋሲያን ምናምን ሳይቀር ነው ይሰራው ጉንዳን አይደል ተዋሶች ምናምን ታዋ 1000 ብር እንግዲህ ተመልካቾቻችን በ1000 ብር ልዩነት ሁለቱ ቡድኖች በስዕሉ ውድድራቸው እንግዲህ 1000 ብርና ምንም ሆነዋል ግን ቀጣይ ጨዋታዎች አሉ ባለ 1000 ብርም የሚያስገኝ
አለ። በእነሱ ደግሞ እስኪ ምን ያሳዩናል? አራት ውስጥ ለማለፍ የሚደረግ ውድድር ነው። እስቲ አብራችሁን ቆዩ። ሌሎች ጨዋታዎች አሉ። ተመልካቾቻችን እንግዲህ ፈታኝ ሳጥናችን ውድድራችን ቆይታ እንደቀጠለ ነው። እንግዲህ ሁለቱ ቡድኖች በ1000 ብር ልዩነት ቀጥለዋል። እነ ቤዛዊት 1000 ብር አላቸው። ግን ይሄ ብቻ አይደለም። በመጀመሪያው ዙር ላይ ስንት አላችሁ? 4000 ብር አላቸው ተቀማጭ። እነ ዳንኤል ደግሞ 3000 ብር አላቸው ተቀማጭ። ስለዚህ ዛሬ አለ የሆነ ተቀማጭ አለ ብቻ አለ። የዛሬው ግን 1000 ብር ልዩነት አላችሁ። ይሄኛውም እንግዲህ 500 ብር የሚያስገኝ ነው። ተከታዩ የምታዩትን ቪዲዮ መሰረት በማድረግ 6 5 4 3 2 1 አድርጋችሁ ተደረድራላችሁ። የመጀመሪያው የቡድን አጋራችሁ ያንን የደረደረውን መልሶ አፍርሶ በዚህ መልኩ ያስቀምጣል። ከዛ ሁለተኛው የቡድን አጋራችሁ ደግሞ ይደረድራል ማለት ነው። ደርድሮ ቀድሞ የጨረሰ አሸናፊ ነው። እኩል ነው የምትወዳደሩት። ያው እንደ ቡድና እንደ ዱላ ቅብብል እዩት። እሺ ማን? ዳዊት። እሺ ጀምሩ። እንዳይተዋወቅሽ እሺ። አንተ አሪፍ ነው። ትክክል አንተ በጣም ትክክል ነው። ፍጥነት አዎ ሁለቱም እኩል ላይ ናቸው ሁለቱም። አዎ ፍሬውት እንግዲህ ቀድማለች። ሁለቱም ተረክበዋል እንግዲህ አሳንስ ኦኬ ለካ እናንተ መቀመጥ ነው። ዛሬ የለም ስድስት ነው። ችግር የለውም ተረጋጋ። ስድስት አይደል? አዎ ደርባለኝ። በቃ አረጋ ቤቢ። አዎ ቤዛዊት እንግዲህ ቀድማለች። ምንም የሚያስቸኩል ነገር የለም። አዎ አራተኛው ላይ ገብታለች እንግዲህ ቤዛዊት። አራት ሶስተኛው ላይ ሁለቱም ሶስት እንዴ ምን ሆነሽ ነው? ሁለት ዳንኤል ቀደመ። ዳንኤል በማይክሮ ሰከንድ ነው በምንድን ነው ይባል? ማይክሮ ሰከንድ በቃ ፎቶን መሳኝ ፎቶ የሚያህል ፎቶን ነው። አዎ ብዙ ጊዜ ፈጅቶበታል። በምን ያህል ጊዜ ነው ተገንብቶ የተጠናቀቀው? አላየሁትም እኮ እግዚአብሔር ጭራሽ አላየሁትም። እሷ ነበረች እኮ የምትቀድመው። በጣም ቀድመሽ መዞሪያ ትራኳል ሲደወል ነው አንቺ ወጥዋ መዞሪያዋ ላይ 500 ብር 1000 ለ500 አይደለ? አዎ ቀድመው ነበር። መታገስ ዋጋ አለው። ይሄ በቃ ለምንም ለምሽግም ይመቻል። ሁለታችሁም በደንብ ነው የደረደራችሁት አይደል? በደንብ ለመደበቅም ለምንም በቃ ሁለታችሁም ቡድኖች እንግዲህ አሁን ተቀራርባችኋል በደንብ። ተመልካቾቻችን እነ ዳንኤል በጨዋታው ላይ እንግዲህ 500 ብር አግኝተው ልዩነታቸውን ወደ 500 አጥብበውታል። እነ ዳንኤል ዳዊትና ቤዛዊት 1000 ብር አላቸው። እንዲሁም ደግሞ ዳንኤልና ፍሬውት 500 ብር። ቀጣይ ደግሞ 1000 ብር የሚያስገኝ ውድድር አለን። እሱ ደግሞ በጣም ፈታኝ ነው። ሁለቱም የማለፋቸው እድል በዛ ይወሰናል። ተመልሰን እንመጣለን። አብራችሁን ቆዩ። እነ ዳንኤል በ500 ብር ቢመሩም ይሄንን ካሸነፋችሁ ስንት ትሆናላችሁ? 1500። ስለዚህ የማሸነፍ እድል አላችሁ። እናንተ ደግሞ 1000 ብር አላችሁ። ይሄንን ካሸነፋችሁ 2000 ለ500 በጣም ተራርቃችሁ አራት ውስጥ ትገባላችሁ ማለት ነው። ዛሬ እንግዲህ አራት ውስጥ የሚገባው ሶስተኛው ቡድን ይለያል። ማን ነው የሚያልፈው? ፈጣሪ ያውቃል። አዎ ፈጣሪ ያውቃል። እሺ ማን ይጀምር? ይሄኛው ውድድር እንግዲህ እንደምታዩት 3 6 3 ነው ሲጀመር። ከዛ ስትደረድሩ በመጀመሪያው 3 6 3 አድርጋችሁ ትደረድራላችሁ። ከዛ 6 6 የምታዩትን ቪዲዮ መሰረት በማድረግ ከዛ 10 1 1 ታደርጉና 10ን ደርድራችሁ መጨረሻ ላይ 3 6 3 መምጣት አለበት ማለት ነው። ስትጀምሩ ሰከንዷን ታስጀምራላችሁ፣ ስትጨርሱም ታቆሙታላችሁ። ከዛ በዝቅተኛ
የጊዜ ቆይታ የጨረሰ አሸናፊ ይሆናል ማለት ነው። ግልጽ ነው? ግልጽ ነው። እሺ ማን ቀድሞ ይሞክር? ችግር የለም። እሺ አሸናፊ ነው። ቤዛዊት እንግዲህ 1000 ብር የማግኘት እድሉ በእጅሽ ነው። ከፈታኝ ሳጥን ጋር 4 ውስጥ የመግባት እድልም መብትሽ ነው። ዝግጁ ነሽ? ዝግጁ ነኝ። ጀምሪ። 3 ተረጋግጥ። ያናክል ነገር የለም። 1 አዎ እንግዲህ በፍጥነት ለማጠናቀቅ እንግዲህ ሚቻላትን እያደረገች ነው። ስድስቱ ላይ ገብታለች። አዎ 6 10 1 እንግዲህ ወደ መጨረሻው ሃምሳ አራት ሰከንድ 3 6 3 አሁን አናጨበጭብም በደንብ ምክንያቱም የነሱንም አይተን ምክንያቱም የነሱም ሁኔታ ታይቶ ነው አሸናፊው የሚለየው እነሱም የሚያጠናቅቁበት ሰዓት። እሺ ዳኒን ወይስ ቤዛዊት? ዳኒ። እሺ 54 ሰከንድ ነው የጨረሽው። 3 6 3 6 10 1 ከዛ መጨረሻም ላይ 3 6 3 ጀምርሽ 3 6 3 አንቺ አታበረታችሁ ምን? አዎ 6 ላይ ገብቷል። አካሄዱ ግን አላማረኝ። 10 1 ይቀራል። 4 3 2 1 የመሃሉ አይደለም 4 10 1 1 በዛኛው 3 6 3 መምጣት አለበት መጨረሻ ላይ 3 አቁመው ሄዷል 52 ሰከንድ 52 ደንግጦ ነበር በጣም ግን 52 ሰከንድ እኔ ጠፋኝ መሀሉ ላይ ጠፋኛል። 1 ደቂቃ ከ23 ሰከንድ እኔ ቤት ደርሼ ይመጣል። ስንት ሆናችሁ? ያው እኛም ልጠናል ማለት ይቻላል። 2000 ብር 2000 በፈታኝ ሳጥናችን ደግሞ ልፍ ሲሉ እልፍ ይገኛል። ስንት? 4000 ብር። ከዚህ በፊት እንግዲህ ያስቀመጣችሁት 4000 ብር አለ አልተቻሉም። በአጠቃላይ 8000 ብር በ8000 ብር ከፈታኝ ሳጥን ጋር አብራችሁ ትቆያላችሁ። 4 ውስጥ ከገቡት ቡድኖች አንዱ ሆናችኋል። ሶስተኛው ቡድን ሆናችኋል። እንግዲህ 4 ውስጥ የገባ እስቲ ለራሳችሁ ዳንኤል እንግዲህ ዛሬ አዲስ ሰው ይዘመተ ነበር። ስንት አላችሁ? 3500 በመጀመሪያው ጨዋታ ላይ እንግዲህ 8 ውስጥ ለመግባት 3000 ብር ነበራችሁ። ዛሬ ደግሞ 500 ብር 3500 ያው እንግዲህ ጥሩ ተፎካካሪ ነበራችሁ። ስለመጣችሁ ከልብ እናመሰግናለን። ተመልካቾቻችን ፈታኝ ሳጥናችን ባያችሁት መልኩ እንግዲህ በፈታኝ ሁኔታ ውድድራችን
ተጠናቀቀ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በእንግዳችን እንግዲህ ፍሬያማ ቆይታ አደረግን፣ እንዲሁም ደግሞ በውድድራችን ተጫወትን። ሳምንት ደግሞ በአዲስ እንግዳ እንዲሁም ደግሞ ሌላ የመጨረሻው አራት ውስጥ የሚገባውን ቡድን የምንለይበትን ውድድር ይዘን እንመጣለን። እስከ ሳምንት ቸር ሰንብቱልን።